በመጨረሻም መስፍን በቁጥጥር ስር ዋለ። ነገር ግን ያልታሰበ ነገር ተፈጥሯል። እኛም ጓጉተናል። ምንድነው የሰማነው ነገር የሚለውን ነገር ማየት ነገን መጠበቅ ነው የጓጓ ነው። እኔ ግን በጣም ነው ያዘንኩት። ለምን ቢባል በጣም ብዛት ያላቸው የህግ አካላቶች ከኋላቸው እያሉ እነዚህ ወጣቶች ነገሩን እነሱ ቢጀምሩትም ይሄ ደግሞ የሀገር ጉዳይ ነውና የህግ አካላት ነበረ ሊጠይቀው ሊገባም የሚገባው ቤትን ሰብሮ መግባትም የሚገባቸው የህግ አካላት ነበሩ። ግን ለምንድነው መሳሪያ የያዘ ሰው ጋራ ፊት ለፊት እንዲያውም አስባችሁታል? መስፍን ማለት እኮ ልዑልንም ሆነ ዘላለምንም የሚፈልጋቸው ነው። በእጁ ስላላገኛቸው ብቻ በመርዝ ሊገላቸው እየፈለገ ያለ ሰው ነው። እንዴት ፊት ለፊቱ ቤቱ ድረስ በሽጉጥ በደቀነ ሽጉጥ ፊት ለፊት አይመታንም ብለው ለደረጃቸውን ነፍተው እንደዚህ መግባት ህይወታቸውን መስጠት በጣም አልነበረባቸውም እንዴ? ያውም እነዚህ ሁለቱ በጣም ተፈላጊ የሚባሉት ቢሞትም አንደኛቸውን ሳይገል መሞት እንደሌለበት የሚናገር እነሱን ሳያጠፋ እጅ መስጠት እንደሌለበት የሚናገር አቶ መስፍን እንዴት እሱ ጋራ ፊት ለፊት ይጋፈጣሉ? እኔ በጣም ነው የተናደርኩት። የልዑልስ ድምፅ ነው ሲተኮስ የተተኮሰው እንግዲህ እሱም ጋር ይሁን ራሱ መስፍን ራሱ ላይ ይሁን የተኮሰው ባይታወቅም ግን የልዑል ድምፅ ነው ጩኸቱ ማለት ነው። ወደ እሱ ጋር ተኩሶበት ከሆነ እውነት በጣም አዝናለሁ። በጣም ነው የማዝነው። ለምን ለሰው ልጅ ህይወት ቅንጣት ያህል ርህራሄ የሌለው ሰው ጋራ ነው የተጋፈጠው። ብቻ ምቱን የማይሆን ቦታ ላይ እንዳይመታውና እውነት ይሄ ጀግና ምንም መሆን እንደሌለበት ነው ምረዳው ማለት ነው። እና እውነት በጣም ነው ያዘንኩት። የህግ አካላቶች ከኋላ ምን እየሰሩ ነው? እነሱም አሉበት መሰለኝ ከመስፍን ጋር ማለት ነው። እናንተ አይገባችሁም፣ እናንተ ፊት ለፊት መሄድ የለባችሁም መሳሪያ የያዘ ሰው ጋር ብሎ ወደ ኋላ መሄድ የለባቸውም ነበረ። እነሱን ወደ ኋላ ብለው እነሱ ነበሩ መግባት የነበረባቸው። እንዴ መስፍን ማለት እኮ የብዙ ሰዎችን አስባችሁታል? በቀደም እንደውም ታግታ የነበረችዋ ልጅ የሚንከባከባት አንድ ሰው ነበረ። እሱ ወጣት ደግሞ የዛች የሚንከባከባ የታጋቸዋ ልጅ ጓደኛ ሆኖ ሲያውቅ መንገድ ና ቶሎ ትፈለጋለህ ብሎ እዛው ከመኪና አውርዶ ነው የረሸነው ነው የተባለው። ስለዚህ እንደዛ ያለ ይህን ያህል አረመኔ የሆነ ይህን ያህል ጨካኝ የሆነ ሰው ጋራ መጋፈጥ ፊት ለፊት አልነበረባቸውም። ወላሂ በጣም ነው ያዘንኩት። በጣም ልዑል ተመቶ ከሆነ በጣም አዝናለሁ። አኪድ አንድ ሰው ሳይገድል በፍጹም እጁን እንደማይሰጥ ነው። ግን ይሄ ሰው ፊት ለፊት ላይ በአደባባይ ላይ ካልተያዘ አንድ ሰው የሚባልም አይደለም። በጦሩ ጊዜን እንኳ ተረሸኑ የተባሉት ምን የተባሉት በጣም ጥቂቶች ናቸው ማለት እንችላለን። ይሄ ሰው ግን ከጅማ ከንትና ከአዲስ አበባ ከየትም ሀገር የመጡ በደካማ ጎናቸው እየገባ ችግራቸውን እያየ እየገባባቸው በቤተሰቦቻቸው እያስፈራራ ሲፈልግ እየረሸናቸው ሲፈልግ እየገደላቸው በጣም ነው እንትን የሚለው። ስለዚህ እንዲህ አይነትን ሰው በአደባባይ አውጥተው ካልተሰቀለ እኔ እንጃ በእስር ቤት የሚሆን ከሆነ ጭራሽ እኔ እንጃ ብቻ እኔ ንደቱንም አልችለውም። ሀቂቀትን በጣም ነው እኔ እንጃ አገራችን ያለ ነገር ይህን ያህል አንድ ግለሰብ መንግስትን እንዲህ የሚያንቀጠቅጠው ምን አይነት ግለሰብ ቢሆን ነው? አሁንስ የአብይ ቀኝ እጅ ይመስለኛል እንዴ! ምንም እኮ በቃ ይሄን ሁሉ ህዝብ እንግዲህ እንደዚህ እያተራመሰ ያለው ሙሉ አዲስ አበባን አዳርሶ ጅማይል ሐዋሳይል የትማይል አዳርሶ እዚህ የደረሰ ሰው
እነዚህን ልጆች ለማጥቃትና ገሎ እጁን ለመስጠት ወደኋላ አይልም። በቃ ራሴን ለመከላከል ነው መታሁት ነው የሚለው በእርግጠኝነት ማለት ነው። እና ምንም ማድረግ አልነበረባቸውም እነሱ ወደ ፊት ላይ ገብተው ያውን ቤት ሰብረው እሱ ደቅኖ አቀባብሎ ተዘጋጅቶ እየጠበቃቸው ያለን ሰው ስልክ ብቻ ይዘው ፊት ለፊቱ እኛ ባዶ እጃችንን አብቅቶልሃል እያሉ እየፎከሩበት መግባት ማለት ህይወታቸውን ማጣት ማለት ነው። ሁለቱንም አልገደላቸው እንደሆነ ፈጣሪ አውጥቷቸዋል ማለት እችላለሁ። በጣም የሚገርም ነው እውነት። ልዑል ተመቶ ከሆነ ይህን ሁሉ ልፋት እንዲህ እየለፋ በዚህ ባረመኔ ሽጉጥ ተገይቶ ከሆነ በጣም እናዝናለን፣ በጣም እናዝናለን። ግን ይመስለኛል ድምፁ የልዑልም ቢሆንም ግን ሰውየው ራሱን ለማጥፋት ወደ ራሱ የተኮሰ እንደሆነ ነው የመሰለኝ። ግን ልዑል ግን በዛ ድምፅ እንደዛ የተኮሰው እንዴት ቢሆን ነው ኒንጃ። ብቻ ከማይሆን ነገር ጋር ነው የተጋፈጡት ሁለቱም ገብተው ማለት ነው። ያውም ጨለማ ላይ ሌላ ሰው እንኳ ጎን ለጎን እንዴ ሁሉንም አርከፍክፎ መግደል እኮ የሚችል ነው። እንደኛ መሽጓል፣ ከውስጥ ነው፣ ምንም ነገር ማይድረግ አይችሉም። እነዚህ ልጆች ግን ተጋፍጠዋል ፊት ለፊት ራሳቸው ወደቀ ማለት እኮ ይቻላል። ማድረግ የሌለባቸውን ስህተት የተሰራ ነገር ነው እውነት። በጣም ያዘንኩት ግን የህግ አካል የሚሉ እነሱን ወደኋላ ይሄ ሰው መንግስትን እያጭበረበረ ያለ ሰው መሆኑን መንግስት ያውቀዋል። ነገሩ መንግስት በጀ ነው ብሎ የለ እንዴ? ማንም ይሁን ማንም በጀ ናቸው፣ ሁሉም እጅ ረጅም ነው ብሎ የለ እንዴ? ያንን ተማምኖ ነው። የህግ አካላትም ከሱ ጋር ስለነበሩ ያንን ስለተማመነ ምንም አያደርጉኝም ነው። እነዚህን ወጣቶች ግን እነዚህን ጋዜጠኞች ግን በአጭር ማስቀረትን ይፈልጋል። ግን እውነት በጣም ነው የማዝነው። ልዑል ተመቶ ከሆነ ወይም ዘላለም ተመቶ ከሆነ እኔ እንጃ፣ ብቻ እኔ እንጃ። ራሱን ገሎ ከሆነ ጥሩ፣ ሰው አያጠፋኝም ብሎ ራሱን በራሱ ገሎ ከሆነ መንግስትም እንደማይለቀው ስለሚያውቅ መንግስትን ሲያጭበረብር እንደኖረ ይህንን አውቆ ከሆነ መቼም ጥሩ አድርጓል። ግን እነዚህን ምስኪኖች ለሐቅ የቆሙ ለሐቅ ዘብ የቆሙን ምስኪኖች እነሱ ላይ ከሆነ የተኮሰው በጣም አዝናለሁ። ለማንኛውም ውድ ቤተሰቦች ቪዲዮውን እንዳያችሁት ላይክ፣ ሸር፣ ኮሜንት እያደረጋችሁ አበረታቱኝ። ዘላለም ዘገየን ወይም ደግሞ ዱካሾውን ልዑልን ወይም ደግሞ የነስር አይንን እየገባችሁ ይህንን አሁን ላይ እየተደረገ ያለ በአዲስ አበባ ምድር እውነተኛ ታሪክ ሙ ፕራንክ ሙ አግብቻለሁ እንዲህ ብያለሁ እያለ ሜዳ ለሜዳ የሚዘሉ እሱን አይደለም። እነዚህ ደግሞ ጀግና ለህይወት የቆሙ ራሳቸውን አሳልፈው የሰጡ ናቸው። እየሄዳችሁ ላይክ ሰብ አድርጓቸው። እነዚህ ሚዲያ ላይ የምታገኙት ብዙ ነገር ለሰው ልጅ በሐቅ መቆምን፣ ለሰው ልጅ አስቀድሞ ራስን አሳልፎ መስጠትን፣ የሰው ልጅ ምን ያህል በውስጣቸው እንዳስገቡትና ውዴታን ነው ያሳዩን። እውነት እነዚህ ሁለት ወጣት ጋዜጠኞች ይለያሉ፣ በጣም ይለያሉ። ከመንግስት ጋራ ወይም ደግሞ መንግስት ከሚፈራው ሰው ጋራ ትንቅንቅ ይዘው ሐቅን ይዘው እየተጋፈጡ ያሉ ወጣት ጋዜጠኞች ናቸውና እየገባቸው ሁላችሁም ቤተሰብ አድርጓቸው። በዛ አጋጣሚ እንደነዚህ ያለ ወጣቶችን ለሐቅ የሚቆሙ ለሐቅ ዘብ የሚቆሙ ከተጎዳ ጎን የሚቆሙትን እንደነዚህ ያሉትን ያብዛልን። ሰላማችሁ በዘዘት ይበል በያላችሁበት የሀገሬ ልጆች።
በሚቀጥለው በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።